የዲያቆን ሰርግ ላይ እንደዚህ የምትሉ ሰዎች ገበሬ ቢያገቡት አፈር አፈር ይላል፣ ወታደር ቢያገቡት ባሩድ ይላል፣ ከሁሉም ዲያቆኑ ይሻላል፣ ቀድሶ ሲወጣ ዕጣን ይላል። ኧረ እባክሽ ገበሬው አፈር ብሎ ባመጣው ዕጣን ነው ዲያቆኑ ቀድሶ ሲወጣ ዕጣን የሚለው። ወታደሩ ባሩድ ሸቶ ባስጠበቀው ሰላም ነው ዲያቆኑ በሰላም ቀድሶ የሚወጣውና ዕጣን የሚለው። ዲያቆንን ለማሞካሸት ሲባል ሌላውን ማጥላላት በፍጹም ተገቢ አይደለም። ሲጀመር ይሄ የቤተ ክርስቲያን መዝሙር አይደለም። ይኸውልሽ እህቴ ልታውቂ የሚገባው በሕጉና በሥርዓቱ ጸንተሽ ዲያቆኑን ካገባሽው ክብር አለሽ። አዎ በሕጉና በሥርዓቱ ጸንተሽ ገበሬውንም ካገባሽው ክብር አለሽ። በሕጉና በሥርዓቱ ጸንተሽ ወታደሩንም ካገባሽው ክብር አለሽ። ሕጉንና ሥርዓቱን ሳትጠብቂ ዲያቆን ስላገባሽ የምትቀደሽ እንዳይመስልሽ። የእውነቴን ነው የምነግርሽ። እንደዚህ አይነት መዝሙር ቤተ ክርስቲያን የላትም። አስተካክሉ። ሲጀመር ግጥሙ የዘፈን ግጥም ነው። እኔ ልጅ ሆኜ አውቀዋለሁ። የእውነቴን ነው የምላችሁ። ገበሬ ቢያገቡት አፈር ይላል፣ ወታደር ቢያገቡት ባሩድ ይላል፣ ሸማኔ ቢያገቡት ሸማ ይላል። ልጅ ሆኜ እኔ የዘፈን ግጥም እንደሆነ ልጅ ሆኜ ነው የማውቀው። ዛሬ ላይ እንደ አዲስ አምጥታችሁ መዝሙር ለማስመሰል አትጣሩ። ዛሬ ሰርግ ቤት ስትሉ ዝም ከተባላችሁ ነገ ደግሞ አውደ ምሕረት ማለታችሁ አይቀርም። ስለዚህ ሳይቃጠል በቅጠል ነውና አስተካክሉ። አንድ ሞኝ የሰቀለው ነው ዛሬ 9 ብልህ ማውረድ ያቃተው። ስለዚህ እንደዚህ አይነት መዝሙር ቤተክርስቲያን የላትም። አስተካክሉ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ፣ ቤቱን ፎሎ አድርጉ። እወዳችኋለሁ። ክበሩልኝ። በመጀመሪያ ጸሎት በልመና አይጀመርምና ጸሎታችን እግዚአብሔር ፊት እንዲደርስልን እንዲያርግልን የሚያደርጉ አምስት ነገሮች እነዚህ ጸሎት ለሚያደርግ ኦርቶዶክሳዊ ሁሉ እጅጉን አስፈላጊ ናቸውና ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ ማድረግ አትርሱ። ወደ እግዚአብሔር ጸሎታችን እንዲያርግ የሚያደርጉልን ነገሮች አንደኛው በንጹህ ልብ ሆኖ መጸለይ ነው። ከቂም በቀል በጸዳ ልብ ሆኖ ጸሎትን ማድረግ። ሁለተኛ ደግሞ ህሊናን ሰብስቦ መጸለይ። ከዓለም ውጣ ውረድ ህሊናን ሰብስቦ በእግዚአብሔር ፊት እንደቆሙ በማሰብ ህሊናን በመሰብሰብ መጸለይ። ሶስተኛ ደግሞ ጸሎትን በምስጋና መጀመር። በመጀመሪያ ጸሎት በልመና አይጀመርምና አመስግኖ መጀመር። የነዚህን ማብራሪያዎችና ቀሪዎቹን ሁለቱን እስከ ማብራሪያቸው ዩቲዩብ ላይ ሰርቼላችኋለሁ። እየገባችሁ ተመልከቱ። ሊንኩን ባዮ ላይ ታገኙታላችሁ። ሰርች ካደረጋችሁ ደግሞ ድርግሚት ቲዩብ ብላችሁ ሰርች ማድረግ አለባችሁ። ነገር ግን በእኔ ስም ብዙ የተከፈተ ስላለ የኔን የምትለዩበት የኔ ከ13000 ተከታይ በላይ ያለው ነው። ከ13000 ተከታይ በላይ ሰብስክራይብ ያለው ማለት ነው። ስለዚህ እየገባችሁ ተመልከቱ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ቤቱን ደግሞ ፎሎ ማድረግ አትርሱ። ይጠቅማችኋል። የእውነቴን ነው። እወዳችኋለሁ። ክብር በሉልኝ። ቅዳሴ ላይ እግዚኦ መሐረነ ክርስቶስ በዜማ ስንል ከካህኑ ጋር እያዜምን አቤቱ ማረን ስንል የምንሳሳተው አብዛኞቻችን የምንፈጽመው ስህተት ስላለ ያንን ደግሞ ማስተካከል ስላለብን ስለዚያ በደንብ እንነጋገራለን። እግዚአብሔር ከሁላችን ጋር ይሁን። ታዲያ ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ይጀምሩ። ሰብስክራይብ ሲያደርጉ ደግሞ ሰብስክራይብ የሚለውን የጽሑፍ ምልክትና እንደዚሁም የደወል ምልክቱን ይጫኑና ይጀምሩት። እንግዲህ ቤተክርስቲያን የሥርዓት ባለቤት እንደመሆኗ ለሁሉም ነገር ለእያንዳንዷ ለምትከውናቸው ምስጋናዎቿ ሥርዓት ሰርታለች ማለት ነው። አንዳችም ነገር ያለ ሥርዓት የምታደርገው ነገር የላትም። እናም እኛ ደግሞ ሥርዓቶቿን አውቀን በሥርዓቶቿ እንድንመራ የግድ ይለናል። ምክንያቱም የእሷ ልጆች ስለሆንም ማለት ነው። ከነዚያ መካከል ዛሬ የምንመለከተው እግዚኦታ ላይ የምንፈጽመውን ስህተት ነው። አብዛኞቻችን ስህተትን ያው ባለማወቅ እንፈጽመዋለን። ነገር ግን እንድናውቅ ደግሞ ምን ያስፈልገናል? መማር መጠየቅ ያስፈልገናል ማለት ነው። እናም እግዚኦታ ላይ የምንፈጽመው ስህተት ምንድነው ካላችሁኝ እነግራችኋለሁ። ስህተቱን የምንፈጽመው መጨረሻ አካባቢ ነው እና እግዚኦ መሐረነ ክርስቶስ አቤቱ ክርስቶስ ሆይ ማረን። በነገራችን ላይ እግዚኦ መሐረነ ክርስቶስ እያለቀስን ጭምር የምንለምነው ልመና ነው።
ስለ ኃጢአታችን ስለ በደላችን አቤቱ ለኛ ብለህ በቀራንዮ አደባባይ የተሰቀልከው ኢየሱስ ክርስቶስ ሆይ እንደኛ ጥፋት እንደኛ በደል ሳይሆን እንዳንተ ቸርነትና ይቅርታ ይቅር በለን እያልን የምንለምነው ልመና ነው። በዚህ ጊዜ በተለይ ደግሞ ቀራንዮ ልናስብ ይገባል ማለት ነው። እናም ስህተቱ በደንብ እንድንለየው ከመጀመሪያው ጀምሮ አጠቃላይ ቁጥሮቹ ራሱ ስንት ናቸው የሚለውን ከመጀመሪያው እግዚኦታ ጀምረን እንመልከተው። እንግዲህ የመጀመሪያ ካህኑ እግዚአብሔር ምስለ ኩልክሙ ካለ በኋላ በዜማ ክርስቶስ ይላል ማለት ነው። በዜማ አንድ እግዚኦ መሐረነ ክርስቶስ ማለት ነው። ከዚያ ህዝቡ እንደዚሁ ይላል። አሁንም ይደግምና ይሄንኑ ካህኑ ይላል። አሁንም ህዝቡ ይላል። ለሶስተኛ ጊዜ ካህኑ ይሄንኑ አንዱን እግዚኦ መሐረነ ክርስቶስ ይደግምና በዜማ አሁንም ይላል። ከዚያ አሁንም ህዝቡ ደግሞ ይቀበላል። ስንት ሆነ? ካህኑ 3 ጊዜ ህዝቡ 3 ጊዜ በአጠቃላይ ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። ልብ አድርጉ 6 እዚህ ጋር። ከዚህ ቀጥሎ ደግሞ ካህኑ አሁንም እግዚኦ መሐረነ ክርስቶስ 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 ይላል። አሁን ይሄ እነዚህ ስቆጥሯቸው እግዚኦ መሐረነ ክርስቶስ የሚሉት 5 ናቸው። ይኸውላችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ 3 መሐረነ ክርስቶስ እግዚኦ 4 መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ 5 ናቸው እነዚህ። ከዚያ ልክ ህዝቡ አሁንም ይቀበልና እንደ ካህኑ ይላል። አሁንም ደግሞ ካህኑ ይሄንኑ ይላል። አሁንም ደግሞ ህዝቡ ይቀበልና እንደዚሁ ይላል ማለት ነው። ለሶስተኛ ጊዜ ካህኑ አሁንም እነዚህን 5 እግዚኦታዎች ይላል። ምእመናኑም ለሶስተኛ ጊዜ ይቀበላሉ። እንግዲህ ካህኑ 3 ጊዜ አለ ማለት ነው። 3 ጊዜ ሲል ደግሞ ስንት እግዚኦ መሐረነ ክርስቶስ ነው ያለው? 5 እንግዲህ 3 በ5 አባዙት 15 ይሆናል። ምእመናኑም እንደዚሁ አሉ። 3 በ5 15። የካህኑና የምእመናኑ 15 ስንት ሆነ? 30 ሆነ ማለት ነው። በጣም ጥሩ። ይሄ 30 የቅድሙ 6 አጠቃላይ ስንት ሆነ? 36 ሆነ። ከዚህ በኋላ ካህኑ ምን ይላል? እግዚኦ መሐረነ ክርስቶስ ይላል። ህዝቡ አሁንም እግዚኦ መሐረነ ክርስቶስ ይላል። ህዝቡ ማለት አሁንም ይደግምና ካህኑ እግዚኦ መሐረነ ክርስቶስ፣ ህዝቡ አሁንም እግዚኦ መሐረነ ክርስቶስ ይላል። ስንት ሆነ? ካህኑ 2 ጊዜ ህዝቡ 2 ጊዜ ስንት ሆነ? አጠቃላይ 4 36 ብለናል ቅድም። 36 እና 4 ስንት ይሆናል? 40 ይሆናል። አሁን ካህኑ ይደግምና ይችኑ ዜማ እግዚኦ መሐረነ ክርስቶስ ይላል። አሁን ስንት ሆነ? 41። ታዲያ የምንሳሳተው የጋው ነው ካላችሁኝ እዚህ ጋር ነው።
ምእመናኑ አሁንም ልክ ካህኑን ሰምተው ምን ይላሉ? እግዚኦ መሐረነ ክርስቶስ ይላሉ ማለት ነው። ይሄ ግን መባል የለበትም። እግዚኦታው አጠቃላይ 41 ነው። 41 ከሆነ ደግሞ የሚያበቃው የጋው ነው ካህኑ ጋር ነው። ምእመናኑ ግን ባለማወቅ ካህኑን ተከትለው እግዚኦ መሐረነ ክርስቶስ ይላሉ። እዚህ ጋር ግን ምእመናኑ እግዚኦ መሐረነ ክርስቶስ ማለት የለባቸውም። ካህኑ ጋር ነው የሚያበቃው ማለት ነው። ስንት ቁጥር ላይ? 41 ቁጥር ላይ። ስለዚህ ሁላችንም ስናስቀድስ ልብ እያደረግን እናስቀድስ። መጨረሻ ላይ ያለችዋን እግዚኦታ ካህኑ ብቻውን ነው የሚላት እንጂ እኛ አንቀበልም ማለት ነው። አጠቃላይ ቁጥሩ ስንት ነው አልኳችሁ? 41 ነው። ታዲያ እንደዚህ ሲባል አሁን እንደ እግዚኦ መሐረነ ክርስቶስ ብንልስ ምን ችግር አለው የሚል አይጠፋም። ወዳጄ ቤተ ክርስቲያን ሥርዓት የሰራችው በምሳሌና በምስጢር ነው። ይሄ ራሱ ምሳሌ ያለው 41 የሆነበት ምንድን ነው ካላችሁኝ፣ ከካህኑ ጋር እየተቀባበልን 40ውን ማለታችን 40ው የክርስቶስ ግርፋት ምሳሌ ነው። 40ው አንዷ ካህኑ ብቻውን የሚላት አንዷ እግዚኦታ ደግሞ የምን ምሳሌ ናት ካላችሁኝ፣ የአዳም ቀኖና ናት አንዷ። ስለዚህ 40ው ከካህኑ ጋር እየተቀባበልን የምንለው 40ው እግዚኦ መሐረነ ክርስቶስ የክርስቶስ ግርፋት ምሳሌ ነው። አንዷ ካህኑ ደግሞ የሚላት የአዳም ቀኖና ምሳሌ ናት ማለት ነው። ስለዚህ ሁሉም ነገር ምስጢር አለው፣ ሁሉም ነገር ምሳሌ አለው። ስለዚህ እኛ ደግሞ ያንን አውቀን በምሳሌውና በምስጢሩ ቤተክርስቲያን ባስቀመጠችልን ሥርዓት መመራት እንጂ አንዳንድ ጊዜ እግዚኦ መሐረነ ክርስቶስ ብንልስ አሁን የምን ችግር አለው የሚባል ነገር ቤተክርስቲያን ላይ አይሰራም። ከሥርዓተ ቤተክርስቲያን ያፈነገጠ ሁሉ ምሳሌ አልባ ምስጢር አልባ ነው። እንግዲህ በዚህ ጉዳይ ላይ የተወሰነ ነገር ለማለት ፈልጌያለሁና ከበሮ መቺዎች እንዳትቀየሙኝ። አንድ ወዳጅ ይህን ቪዲዮ ላከልኝና ሰሎሞን ሥርዓተ ቤተ ክርስቲያን ይከበር ትላለህ፣ የማያከብሩ ሰዎች ላይም ጥያቄ ታነሳለህ፣ ይሄ ነገር ሥርዓቱን ሆነው ዝም ያልከው አለኝ። እንግዲህ የኔ ምላሽ የሚሆነው ይሄ ነገር ልክ አይደለም። ታላላቅ አባቶቻችንም ይቃወሙታል፣ የሚሰማ ጠፍቶ ነው እንጂ እኛም እንደዚህ አድርጎን ነበር። እኔ በጣም ነበር የምዘለው፣ በጣም ነበር የምዞረው፣ ባለማወቅ ነው። ስለዚህ ባለማወቅ ያደረኩትን ደግሞ እግዚአብሔር ይቅር እንደሚለኝ ተስፋ አደርጋለሁ እና ልክ አይደለም። የሆነ ሰዓት ባህር ዳር ሄጄ ሽምብጥ ሚካኤል የኔታ መንግስቱን መቼም የማያውቅ የለም። እሳቸው ባሉበት ማህሌት ላይ ከበሮ እየመታው ሁለቴ ዙሬ በሶስተኛው እንደው በመቋሚያ ጭንቅላቴን አውርድ አሉኝ። ያ ነገር ልክ እንዳልሆነ ገባኝ፣ ትቻለው ማለት ነው። እና ሊቃውንት አባቶቼ፣ ሊቃውንት ወንድሞቼ ይህን ልምምድ ብንተወው መልካም ነው። ዘመኑ ክፉ ስለሆነ በዚያን ሰዓት ካሜራ የለ ገብቶ ማህሌት ላይ የሚደረገውን ቀርጾ አደባባይ ላይ የሚያሰጣ ሰውም ስለሌለ ብዙ ሰዎች አልተሰናከሉበትም፣ ቤተክርስቲያንም አልተሰደበችበትም፣ ሊቃውንቱም አልተሰደቡበትም። በዚህ ዘመን ግን ሁሉንም ነገር ቀርጾ ሚዲያ ላይ የሚያሰጣ ትውልድ ስለሆነ ለምናደርጋቸው ነገሮች ሰውን ፈርተን ሳይሆን እግዚአብሔርን ፈርተን ብንተወው መልካም ነው ብዬ አስባለሁ። የመልክዓ ማርያም ደራሲ በመልክዓ ማርያም ድርሰቱ መጨረሻ ክፍል ላይ እንደዚህ የሚል ቃል አስቀምጦልናል። ለዘ እያፈቅረኪ እግዝእትየ ወኩፈ ይኩን ጸሎቱ ይትገዘም ኑሃ አመቱ ወይጥፋ በከንቱ በአፈ መላእክት ወሰብ ይትረገም ለለ ሰዓቱ ዛስተማሰሎ በተውኔት ለማይሌተ ንግሥኪ ዝንቱ የጋዩ ወኃጢአቱ ይታደግ ሎቱ። እመቤቴ የማያፈቅርሽ ሰው ጸሎቱ ተቀባይነትን አያግኝ፣ የዓመቱ እርዝማኔ ይቆረጥ በከንቱም ይጥፋ፣ በየሰዓቱ በሰዎችም በመላእክትም አንደበት ይረገም። ይህንን የንግሥትነትሽን ምስጋና በጨዋታ ያመሳሰለ በደሉና ኃጢአቱ አይሰረይለት የሚል ታላቅ የሆነ ከባድ የሆነ የግዝት ቃል አስቀምጧል። ይህ ቃል የተነገረው እንግዲህ እመቤታችን ለሚያቃልሉ፣ እመቤታችን ለማይወዱ፣ ለእመቤታችን ምስጋና ሲቀርብ ደማቸው ለሚፈላ ለሚቃጠሉ ለመናፍቃን ቢሆንም በማህሌት ውስጥ ገብተን የእግዚአብሔር ቤተ መቅደስ መሆኑን ለምንረሳ፣ የእግዚአብሔር ምስጋና የሚቀርብበት የተቀደሰ ቦታ መሆኑን ለምንረሳ፣ ስጋዊ ስሜታችንን ለምናንጸባርቅ ሰዎችም ጭምር ይሰራል ማለት ነው ይሄ የግዝት ቃል። ስለዚህ ለምናደርጋቸው ነገሮች ሁሉ ጥንቃቄ ብናደርግ መልካም ይሆናል። ደራሲው የዓመቱ እርዝማኔ ይቆረጥ አለ። ለምንድን ነው ደራሲው የተራገመው?
እውነት ሰዎችንስ መራገም ጥሩ ነውን የምትሉ ሰዎች ትኖራላችሁ። ልበ አምላክ መዝሙረኛው ዳዊት በመዝሙር 108 ቁጥር 7 ላይ ወጸሎቱሂ ትኩኖ ጌጋየ ወይኩና መዋዕሊሁ ህዳጠ ጸሎቱም ኃጢአት ትሁንበት ዘመኖቹም አጭር ይሁኑ ሲል ጌታውን በ30 ብር ለሸጠው ለይሁዳ ትንቢት ተናግሮበታል ማለት ነው። እናም ይሄ ደራሲውም የተናገረው እመቤታችን ለማያከብሩ ቤተ መቅደሱን ለማያከብሩ ለእመቤታችን ምስጋና ሲቀርብ ለሚናደዱ መናፍቃን ነው። እናም እግዚአብሔርን የማያከብር ቤተ መቅደሱንም የማይፈራ ሰው እንደዚህ ይረገማል ማለት ነውና ከእርግማኑ ለመዳን በቤተ መቅደሱ ውስጥ ለምናደርጋቸው ነገሮች ጥንቃቄ ያስፈልጋል ለማለት ነው። የኔ መልስ የሚሆነው ይሄ የከበሮ አመታት ልክ አይደለም፣ መንፈሳዊ ተመስጦም አይደለም፣ ስጋዊ ተመስጦ ነው። አስረግጬ ነው የምናገረውና ጥንቃቄ እናድርግ። የምትቀርጹ ሰዎችም ቢቻል ቤተ መቅደሱ ውስጥ መልካም ነገሮችን ቀርጾ ማስተላለፍ ሰዎች ይማሩበታል። ነገር ግን ሰዎች የሚሰናከሉበትን ቀርጾ ማስተላለፍ ብዙዎችን ከቤቱ ለማውጣት ካልሆነ በስተቀር ጥቅም የለውምና ብንጠነቀቅላለው። ሰላም ሆኑ። ኦርቶዶክስ ስማ፣ ኦርቶዶክስ ስሚ፣ እውነተኛይቱ ክርስትና ተከታዮች ስሙ። በግልጽ የሚነገረውን የእግዚአብሔር ቃል አድምጡ፣ ይግለጽልን። ቅዱስ ጳውሎስ ሐዋርያ በግልጽ የነገረንን ትምህርት እሱን ላንብብላችሁ። እንደነገርኳችሁ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 11 ከቁጥር 13 ጀምሮ እስከ 15 ያለውን ሶስቱን ቁጥሮች አነባለሁ። የነቢያት የሐዋርያት የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። እንዲህ ይላል ሐዋርያው፣ እንደነዚህ ያሉ ሰዎች ይላል፣ እንደነዚህ ያሉ ሰዎች ዳሹን የፈለገውን ሙሉት። ገድል የሚሰድበውን፣ ድርሳን የሚነቅፈውን፣ ወንጌል የሚሰድበውን፣ ኢየሱስን አማላጅ የሚለውን፣ ኢየሱስን ነቢይ የሚለውን፣ ኢየሱስን ፍጡር የሚለውን፣ ኃያሉን አምላክ የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የሆነውን ኢየሱስ ክርስቶስ የድንግል ልጅ የአብ ልጅ የሚነቅፈውን እንደዚህ ያሉ ሰዎች ይልሃል። ሰማዕታት የማይስማሙትን መላእክትን የሚንቀውን ቅዱሳንን በድፍረት የሚናገረውን ያን በዘንዶ አፍ የሚናገረውን የእባብ ልጅ እባብ እንደዚህ ያሉ ሰዎችን ይላል ሐዋርያው የክርስቶስን ሐዋርያት እንዲመስሉ። ይገርማል። የክርስቶስን ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና። ውሸተኞች ሐዋርያት፣ ሐሳዊ ሐዋርያት፣ ገበርተ አመጻ፣ ፎልስ አፖስትልስ፣ ዲሲትፉል ወርከርስ፣ ሐሳባቸው ጭንቁር ሻህኝ፣ የሰውን ሐሳብ የሚበላ ከንቶች የእውነተኛውን የኢየሱስ ክርስቶስን የሱን ሐዋርያት እንዲመስሉ ራሳቸውን እየለወጡ ልብሳቸውን የተለወጠው ቀድሞስ ምንድነው ያለው ኢየሱስ ክርስቶስ? ማቴዎስ 7:15 የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ። ይገባሃል ኦርቶዶክስ? ይገባሻል አንቺ ኦርቶዶክስ? የበግ ለምድ ለብሰው ከሚመጡባችሁ ተጠበቁ። ተኩላው ተጠበቁ። ተኩላው እንዲያመሰግን ትፈልጋለህ እንዴ? ተኩላው ስለ ኦርቶዶክስ ቅንነት እንዲናገር በአፉ ሊናገር ይችላል፣ በልቡ አይናገርም። በአፉ ድንግል ማርያምን ሊጠራ ይችላል ዲያብሎስ፣ በልቡ ግን አይጠራም። ራሳቸውን እየለወጡ እውነተኛ ሐዋርያትን እንዲመስሉ ራሳቸውን እየለወጡ እኔ ግን ነግራችኋለሁ ይላል ቅዱስ ጳውሎስ በደንብ ስለሚያውቃቸው። እነዚህ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸው። ይሰራሉ ለተንኮል፣ ይሰብካሉ ለስተት። ተንኮለኞች ናቸው። የናንተ ህግ የዓለም ደግሞ ፌር ሳትሆን አንተ ፌር ለመሆን የምትሞክሩ ኦርቶዶክሳውያን ጤነኛ ናችሁ? ፍርድ እኮ እንደ ዛፍ አጋድሎ እየወደቀብን ያለው። ህግ እኮ ክደዋታል ቤተክርስቲያን፣ ህግ ነው የካዳት። እና አሁን እነዚህ ኦርቶዶክሳውያን እኔስ ነገስ እናንተስ ብትሆኑ አጠገባቸው የነጎረ ጎረቤት ቢሆን የእናታችሁን እንኳን አይደለም እናታችሁ የእናታችሁን ስዕል ወይ ፎቶ እንዲህ ቢቀድባችሁ እንዴት ነበር የምታረጉት? ይሄ ነው የሚያንገበግበኝ። ሰሞኑን የሆነው ነገር የሚያናድድ ነው። አይደለም ባሮክን ይቅርና አይደለም ብሩክን ይቅርና አይደለም ሊላ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟታል። ስለ ድንግል ማርያም አሟታል። ብሩክ ለመናፍቃን የራስ መታት የሆነ ልጅ ነው። ልብ በል። ለፕሮቴስታንት አላለም። ፕሮቴስታንቱ ስላሉ ከሃዲያን
ስለ ፕሮቴስታንት አይደለም። ለመናፍቃን ራስ ምታት ነው። በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው መጡ፣ ተቆረቆሩ። ሊያሳስሩት የፈለጉትን ልጅ ቀድሞም ማለት ነው በሌላ ጌም ወንጀለኛ ነው ብለውታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው። ጥምቀት ቢመጣ እስር ቤት ነው። የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራውን እያየ ያለን ለእምነቱ ወንድሞች፣ በእውነት ለመናገር ይሄ ነው እየተሰራበት። ኦርቶዶክሳውያን ንቁ። ቅድም ትዝታውን ስታነሳ ነበር። ትዝታው ወደ ሀገር የገባው እንዲበጠብጥ ተፈልጎ ነው። ሀገር ውስጥ የቆየው እንዲበጠብጥ ታስቦ በጀት ተሰጥቶት ነው። ከሀገር ሲወጣ ሽፋን ተሰጥቶት ብቻ ሳይሆን ሚሽን አኮምፕሊሽ ተብሎ ተሸልሞ ነው። ከሱ ጋር አንወዳደር። ይነጋል ይነጋል። እስከዛ ድረስስ ልጆቻችሁን አታስፈሉ። ኦርቶዶክሳውያን፣ ዓለም ፍትሃዊ ሳትሆን ፍትህን አትጠብቁ። እኔ አንድ ጥያቄ ብቻ ያለኝ፣ በተለይ ደግሞ እነኝህን ሰዎች የምትከተሉ ጥያቄ ምንድን ነው? እንደምታዩት ሯጩ ታዋቂ ለመሆን ሲል የሰይጣን አጥንት እንደበላ ይናገራል። የመጀመሪያው ጥያቄ እውነት ታሪኩን አምናችሁት ነው የተቀበላችሁ እያሰራጫችሁ ያላችሁ? ሁለተኛ ጥያቄ ሰይጣን አጥንት አለው መንፈስ አይደለም? ሶስተኛ ጥያቄ ማን ገደለው ሰይጣኑ? ይሄ ለእናንተ ነው፣ በየዋህነት ለምትከተሉ። ቸርቆይ ኦርቶዶክስን የክርስቶስ ቤተክርስቲያን ብሎ የሚጠራ ያልገባው ሰው መጥቆራ የሚባል ሰይጣን የቀትር ጋኔን በቁሙ መቅደስ አንጻ የምታመልክ ጠቋር የሚመለክበት ቤት ያማልክቱን ተው፣ በሰው ስም የገባውን ተው፣ ሊትራሊ ደግሞ ጠቋር ይመለክ ድግምትና አስማት የሞላበት ቤት እንዴት ነው የክርስቶስ ቤተክርስቲያን ልትሆን የምትችለው? ኦርቶዶክስ አይነት አላችሁ። እግዚአብሔር ይመስገን በጣም ደህና ነኝ። ብዙ ሰው እንዲያየው እባካችሁ በእግዚአብሔር ስም ነው የምለምናችሁ። በቃ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ፌቨራይት ዱዊት፣ ሪፖስት እያደረጋችሁ በቃ 3 ሰከንድ ስታችሁ እንደተለመደው። አመሰግናለሁኝ። ፎሎው፣ ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት አድርጋችኋል። ወደ ሐሳቤ ልግባ። ጥፋት የሚፈጸመው በመጀመሪያ ደረጃ በአእምሮ ነው። አቶ ተስተዋል ላይ በአእምሮ ቤተክርስቲያን አፍርሷል፣ አቃጥሏል። ኔክስት ላይ ደግሞ ወይም ሄደ ወደ አክሽን ነው። ግብረ ኃይል አስተማርቶ ቤተክርስቲያን ወደ ማስፈረስ ይገባል። የዲዮቅልጥያኖስ ዘመን እንዲመጣ ደግሞ እኛ አንፈቅድም። በጭራሽ ቤተክርስቲያን ላይ ያ ዘመን እንዲሆን አንፈቅድም እኛ። ምክንያቱም ቤተክርስቲያን እንወዳታለን። የክርስቶስ አካል ነች፣ እኛም አካል ነች። እኛም የክርስቶስ አካል ነን። ገብተን ስጋው ደግሞ የምንቀበልበት ሚስጥራት የምንፈጸምበት ቅድስት ቤተክርስቲያናችን ነች እንጂ አንተ እንደምታስበው ቸርች ወይም ደግሞ አዳራሻችሁ አይደለም። በጣም ይለያል። እኛ ቤተክርስቲያን ሐዋርያዊ ሰክሰሽን ያለበት ነው። ስለዚህ እባካችሁ ኦርቶዶክሳውያን ይሄን ነገር ዝም ልንለው አይገባም። በውጭም በውስጥም የምትገኙ ኦርቶዶክሳውያን ተረባርበን አንድ መፍትሄ መስጠት አለብን። በነገራችን ላይ ይሄ ሊትል መናፍቅ አደገኛ የሆነ የዘንዶ ምላስ የተሰጠው አውሬ የአውሬው መንፈስ ላይ አድሮበት የሚያስጨፍረው ሰውዬ በጣም አደገኛ የሆነ አካሄድ እየሄድን ያለው ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ማለት ነው። አሁን ላይ የምናያቸው ከስር የሚፈሩ ታች ቤቶች በሙሉ የእሱን ሀሳብ የሚያስፈጽሙ ናቸው፣ የእሱና የመሰሎቹን። ምክንያቱም ዛሬ ላይ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ አካል አትባልም ነው የሚለው አይደለም። እኛ ግን ስንማር ሆነ ስናስተምር ቸርች ኢዝ ዘ ቦዲ ኦፍ ክራይስት ነው የምናስተምረው። የክርስቶስ አካል ነች። ራሱ ክርስቶስ የመሰረታት ነች አይደል እንዴ? በቅዱስ ጴጥሮስ ላይ አድሮ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን አንጻለሁኝ የገሃነም ደጆችም አያናውጧትም ብሏል። ግን ዛሬ ይሄ ይፍጨረጨራል እሱና መሰሎቹ። ወይስ የክርስቶስ አካል የምትባለው አንተ እንደምትለው 450 ላይ የተገነጠው የካቶሊክ ቸርች ይመስላል እንዴ? ወይስ ደግሞ 1517 ላይ የተመሰረተው የሉተር ቸርች አዳራሽ ይመስላል? የትኛው ይመስላል? ዘ ቦዲ ኦፍ ክራይስት የሚባለው ትክክለኛው ሐዋርያዊ ሰክሰሽን ያላት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች የክርስቶስ አካል የምትባለው። አለቀ። አንተ እኮ የምታውቀው ስድብ፣ መሳደብ፣ ማክፋፋት እንጂ የክርስቶስን ወንጌል አንድ ቀን እንኳን ሰብከህ አታውቅም እኮ አንተ። በትክክለኝነት ሰብከው እውነት አውቆ ወደ አንተ የሄደ ሰው አንድም አታገኝም። ሁሉም ስድብ ጠምቶት ለስድብ ለአጋንንቱ ዓለም እየገበረ ነው እንጂ የሚሄደው። ፕላስ ደግሞ ማነው አንተ መጥቆረ የምትላቸው አቡነ ጸዋለ ጽድቅ ሄደ የሸዋ ገበሬዎችን ብትጠይቅ በስነ ስርዓት አብራርተው ይነግረዋል። እኔ አሁን ይሄን ልመልስልህ አይደል የመጣሁት፣ ምክንያቱም ለአንተና ለመሰሎቹ ደናቁርት ስለሆናችሁ ለአንተ ይሄን ልናገር አይደል የመጣሁት። ለእኛ ኦርቶዶክሳውያን ግን በስነ ስርዓት አቡነ ጸዋለ ጽድቅ ማንዶዱ በስነ ስርዓት እንረዳለን እናውቃለን እኛ። አንተ ግን የጠንቋይ ቤት ነች ኦርቶዶክስ አልክ አይደለ? ደፋር። አንተና መሰሎች ምናልባት ያኔ በነበራችሁበት ጊዜ ጠንቋይ ቤት እየሄዳችሁ ትገብሩ ይሆናል። እኛ አይመለከተንም፣ እሱ አናውቅም። ምናልባት የጥንቁልና ስራ የሚሰራ ሌላም ሰው ሊኖር ይችላል፣ አይመለከተንም። እንደ ግለሰብ አይደለም ቤተክርስቲያን መውቀስ ያለባት፣ እንደ ተቋም ነው። ዶክትሪኗ ነው መተቸት ያለበት።
ዶክትሪኗ ደግሞ ጥርት ያለ የክርስቶስን አካል የክርስቶስን አምሳል የምትሰብክ እንጂ ምንም አይነት ከጥንቁልና ጋር የሚያገናኝ ምንም አይነት አጋንንታዊ የሆነ አስተምሮ የላትም ኦርቶዶክስ ተዋሕዶ ቤተክርስቲያን። በዓለም ላይ ያለችው አይደለም የኢትዮጵያ ይቅርና ማለት ነው። የኢትዮጵያ እኮ አንተ ደፋር እኮ አንተ በጣም የቅዱስ ማርቆስ ሰክሰሽን ያላት እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንዴት ነው የምትናገሩ ሲጀመር? ስለዚህ አንተና መሰሎች እየሄዳችሁ ቤት ያለው መንገድ በጣም አደገኛ ነው። መንግስት ሆይ ይሄን የምትመለከቱ የጸጥታ አካላት እባካችሁ አሁን ላይ ስዕል የሚያቃጥሉት ቅዱሳኑን የሚቀዱት ነገ ላይ ቤተክርስቲያን ያቃጥላሉ። ምክንያቱም ትዝታውና መሰሎቹ የሚያስተምሯቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቶስ አካል አይደለችም፣ የጥንቁልና ቤት ነች፣ የአማልክት ቤት ነች፣ የጣዖት ቤት ነች እያሉ እያስተማሯቸው ነው ያሉት። ይሄ ደግሞ ነገ ላይ ለሚደርሰው ዲስትራክሽንና ጥፋት መንገድ ከፋሽ ነው። ስለዚህ አንድ ነገር ታርጉልን ይገባል። በዚህ ጉዳይ ላይ እኛ ሃይማኖታችንን የምናስከብር የምንጮህበት ምክንያት ቤተክርስቲያናችን እንድትነካ ስለማንፈልግ ነው። አለቀ እንጂ እኛ የመጮህ ሱስ ኑሮብን አይደለም። ምክንያቱም ያኔ መጥቶ እንደዛ ጮሆ ሲሄድ ፈንጭቶ ሲሄድ ዝም አላችሁት። ዛሬ ላይ ሄዶ የእሱ ፍሬ እያያችሁ ነው። አሁን ላይ ሃይማኖት ከሃይማኖት ጋር ልብጥብጥ ለማስነሳት ማህበረሰብን ወደ ረብሽ ለመክተት ሰፊውን የኦርቶዶክስ ቤተክርስቲያን ለማስከፋት ነው እየተሄደ ያለው። ይሄ ደግሞ ነገ ላይ ትልቅ የሆነ አደጋ ያመጣል። እንደ ቤተክርስቲያን እንደ ሀገርም ጥፋት ይዞ የሚመጣ ነው። ኃይል ይባል ይገባዋል። ኦርቶዶክስ መቼም አጋንንትን አምልክ አታውቅም። መቼም ሰይጣን ልትሰዋ አትችልም። ለሰይጣን መቼም ቢሆን ጣዖታትን ልታመልክ አትችልም። ትቃወማለች እንጂ ይሄንን አካሄድ። አንተ ግን ላይ ያደረ የጣዖት መንፈስ ያስጮሃል በየቀኑ እየመጣ ቤተክርስቲያን ላይ እንደዚህ አይነት የጥላቻ መንፈስና የጥላቻ ንግግር እንድትናገር ያደርጋል። የጣዖት ቤት ነች ብሎ ዛሬ ያፈርሳት ቤተክርስቲያን ነገ ላይ ግብረ ኃይል አቋቁሞ ላለማፈረሱ ምንም ማስረጃ የለንም። ይሄ ሰው የሚሰራው ከኋላው ካሉት ከጨለማ አካላት ጋር ነው። ፕሮቴስታንትን የሚወክል አይደለም ይሄ ሰው። እኔ የምሬ ነው። ነገ ላይ ትልቅ የሆነ ጥፋት እዚች ሀገር ላይ ይካሄዳል። መጠንቀቅ መቻል አለብን። እንደ ሀገርም እንደ መንግስትም ይቺ ቤተክርስቲያን ለሀገረ መንግስት ትልቅ አስተዋጽኦ አድርጋለች። ይሄ ታሳቢ ሊደረግ ይገባል። ዛሬ ላይ ባለ ጊዜ ነኝ ባለ ተራ ነኝ ብሎ እላዋ ላይ መፈንጨት አያስፈልግም። ልካችንን ማወቅ ይገባል ሁላችንም ማለት ነው። ሰፊውን ህዝብ ማስቀየም አይገባም። ሲጀመር እንደ ኦርቶዶክስ እኛ እኮ ዛሬ ክርስቶስ ግደሉ ስለማይለን ጥፋታቱ ስለማይለን እንጂ ብዙ አክሽን ማድረግ የምንችልበት ደረጃ እኮ ደርሰናል አሁን ላይ። እኛ ግን ፍቅር ነው የምንፈልገው። እንደናንተ ሌላ ታሪክ ውስጥ መግባት አንፈልግም። አሁንም ቢሆን በተማጽኖ የምንቀበለው የምንናገረው እባካችሁ የጥላቻ ንግግራችሁን አቁሙ። ትዝታውና መሰሎቹ ቤተክርስቲያንን አክብሩ። ልዩነትን አክብረ ሂድ። በቃ አይመለከተም ልዩነት እሱ እንዳለው ነው። አባቶቻችን ደግሞ በዚህ ጉዳይ ላይ ስሩበት። ነገ ላይ ጥፋት ከመጣ በኋላ በጎቻችሁ ሲበሉ እናንተ ተራ ይደርሳል። ከላይ እንደተቀመጣችሁ አትቀሩም። ነገ ላይ ሁሉም ተራውን ጠብቆ ይደርሰዋል። ይሄንን ማለት ወዳለሁኝ። በተረፈ እንደተለመደው አካውንቱን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሰላም እግዚአብሔር ከሁላችሁ ጋር በሌላ ሰመለሳለሁኝ። ሰላም ቆዩኝ። ስዕልን ልትወስድበት ልትቆልልበት የነበረው ቦታ እሺ ክርስቲያኖች ሁላችሁም ኮሜንት ሴክሽን ላይ ወንድማችን ዮኒ ማኛ የቲክቶክ አካውንቱን ሜንሽን አድርጉት። ወንድማችን ዮኒ ማኛ እንግዲህ እንደ እግዚአብሔር መልካም ፈቃድ በተመቸ ሰዓት በእኛ ላይፍ ስትሪም በቅዱሳት ስዕላት ዙሪያ ያሉን ጥያቄዎች በአጠቃላይ እኛ ክርስቲያኖች እንመልስልሃለን እና ይሄ ቪዲዮ አንተ ጋር እንደደረሰ የሚመችህን ቀን አሳውቀን እና በዛ በተመቸ ቀን ላይፍ ከፍተን በፍቅር በአክብሮት እንግዳችን ሆነ በቅዱሳት ስዕላት ዙሪያ ያሉን ጥያቄዎች በአጠቃላይ መተህ እንድትጠይቀንና ያለንን መጽሐፍ ቅዱስ ማስረጃዎችን ጭምር እንድትመለከት በልዑል እግዚአብሔር ስም ጠይቃለሁ። ብዙ ጊዜ ሰዎች ስለ ኦርቶዶክስ ቤተክርስቲያን አውቀው አይደለም ከቤተክርስቲያን የሚወጡት የምንለው በምክንያት ነው እና ወንድማችን ዮኒ ማኛም ላይም የተመለከተው ነገር ያ ነው። ያው እንደ እግዚአብሔር መልካም ፈቃድ አንተ የተመቸህን ሰዓት አሳውቀን፣ አንተ በተመቸ ቀን በተመቸ ሰዓት ላይፍ ከፍተን እንግዳችን እናደርጋለን። በዛውም ደግሞ ከአንተ ጋር አብረው እንዲመጡ የምትፈልጋቸውም ሰዎች ካሉ አብረህ እንድትጋብዛቸው በልዑል እግዚአብሔር ስም ጠይቃለሁ። ሁላችሁ መልእክቱን አድርሱለት። ወዳችኋለሁ። ደህና ሁኑ። እነዚህ ከመጡ በኋላ ነው ሃይማኖት ከሃይማኖት ብሽሽቅና መሰዳደብ ብሎም በዚህ ደረጃ መናናቅና የተከበረውን ኢትዮጵያዊ ፍቅርን፣ አንድነትን፣ ዘር ሃይማኖት ሳይለይ በአንድነት የሚኖረው እንዲከፋፈል እነዚህ ሰዎች በሚዘሩት ክፋትና ጸብ፣ ክርክር፣ ጥላቻ ነው። ይሄኛው ነጋ ጠባ ቤተክርስቲያንን ሲሳደብ ሁሌ ሲያንቋሽሽ የሚል ነው ይቀለም የሚባል። ሁለተኛ ደግሞ ይሄ የአእምሮ በሽተኛ ነው ትዝታው የሚባለው ሰውዬ። ይሄ ስለሱ ማውራትም አልፈልግም። ሶስተኛው ደግሞ በዘር ፖለቲካ ሲጨማለቅ ቆይቶ ዘር ከዘር ሃይማኖት ከሃይማኖት ሲያባላ ከአንድ ሃይማኖት ሲዘል እንደጦጣ ይኖረ ልጅ ሃይማኖተኛ ነኝ ብሎ እንዳወያይ ቁጭ ብሎ ዳግም የሚሳደብና ቤተክርስቲያንን የሚያንቋሽሽ ሰው እንዴት ለፍቅርና ለአንድነት ይሰራል ብላችሁ እነዚህ ሰዎች ታስባላችሁ?
ሌላ ተልእኮ ይዘው መጥተው ሀገር የሚያስበጠብጡ የተዋደድነው ጎረቤታሞች የተዋደድነው ቤተሰቦች እንድንለያይ ጥላቻ ውስጣችን እንዲዘራ የሚያደርጉ ሰዎች ናቸው። አንድ ነገር ልንገራችሁ፣ በስማ በለው አታውሩ። ባሮክ አልታሰረም። በተለይ የኛ ኦርቶዶክሳውያን የሆናችሁ ሰዎች ምንድነው ያልሰማችሁትን ነገር የምታራግቡት? ያወቃችሁትን ነገር ያረጋግጣችሁትን ነገር ልቀቁ። ለምን ነው የምታማሩትበት? ስላሴስ ግል የሚባል ነገር የለም። አዎ በግል ታምናለህ። እምነትህን ግን ኖረህ የምትድነው በማህበር ነው። ሀገር ጠፋ የሚያሰኝም ይሄ ነው። እኔ ሌላ ሀገር ሄጃለሁ ለሆነ ኑሮ ኢትዮጵያ የምጠፋ ቤተክርስቲያን አያገባኝም ብዬ የምኖር ከሆነ እኔ ሰው አይደለሁ፣ ክርስቲያንም አይደለሁ። ጉዳዩ ርስት አይደለም። እዛ ሀገር የሰራሁትን ማከራዩ ቤትም አይደለም፣ ከዛ በላይ ነው። እና እንዲህ አይነት በጋራ የማሰብ ለሌላው የመጨነቅ መንፈስ ከኢትዮጵያኖች እየለቀቀ ስለሄደ ለኢትዮጵያ እንጨነቅ ብለው የሚሰበሰቡ ሁሉ ለስልጣን ነው የሚሰበሰቡት። ለወደፊት ዘረፋ ነው የሚሰበሰቡት። ስልጣን ይዘው ድሮ የሰሩትን ወንጀል በስልጣን ተከላክለው ወደ ፍትህ አደባባይ እንዳይቀርቡ የፍትህ ስርዓቱን ለመቆጣጠር ነው የፖለቲካ ትግል የሚያደርጉት እንጂ እኛንም ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። ለአንዲት መልእክት መጣሁኝ ዛሬ። ይህ ምንድነው? እዚህ አዲስ አበባ ላይ የምትኖሩ ወጣቶች ብቻ ለእናንተ ነው መልእክቱ። ይህ ምንድነው? ሰሞኑን የህብረት ቁርባን ምናምን ጀምረን ነበር። ዋናው ዓላማው በአጭሩ ሲቀመጥ ከቅዱስ ቁርባን በጣም ርቀናል አይደለ? ብዙዎቻችን ሰው ከቅዱስ ቁርባን የራቀውን ወጣት እንደው ቀረብ ለማድረግ መሞከር ነው። ኑ አብረን እናስቀድስና አብረን እንቁረብ የሚል አይነት ነገር ነው። ታዲያ ግን ለመቁረብ ምን ያስፈልጋል? ንስሐ ያስፈልጋል። የቅዱስ ቁርባን ትምህርት ያስፈልጋል። ሰው እንደዚህ አይነት ዝግጅቶችን ስለሚጠይቅ ምን አሰብን? ሰው የንስሐ ትምህርትም የቅዱስ ቁርባን ትምህርትም እየሰጠናችሁ ምናልባት የንስሐ አባት የሌላችሁ ሰዎች ካላችሁም ደግሞ በየአቅራቢያችሁ ያሉ የንስሐ አባቶችን እንድትይዙ የተወሰነ ብናግዛችሁ ዘና አብረን ደግሞ ብንቆርብ ምናምን መልካም ነው ብለን እናስባለን። የምንችል አብረን፣ የማንችል ደግሞ በየደብራችን ማለት ነው። ሰው ይህንን ስላሰብን እንዲህ የምትፈልጉ ሰዎች ወይም ወደ ቅዱስ ቁርባን መመለስ የምትፈልጉ ሰዎች ካላችሁ እዚህ አዲስ አበባ ላይ ያላችሁ ወጣቶች ማለት ነው፣ ኑና አግኙን። ቴሌግራም ቻናላችን ላይ ሐዋርያዊ መልሶች ወይም አፖስቶሊክ አንሰርስ በሚለው በዚህ በራሳችን ማለት ነው ወደ 60 ምናምን ሺህ ተከታይ ባለው ቻናል ላይ እዛ ላይ ኑ 3 አካውንቶችን አስቀምጬላችኋለሁ። ሄዳችሁ የምታወሯቸውን ሰዎች የኔ ጓደኞች ናቸው። አንደኛው የጨራሽ ናቱ ነው። ሰው እነሱን አውሯቸው ያስገቧችኋል የሆነ ግሩፕ ላይ፣ እዛው ላይ ትማራላችሁ። ልክ ስትጨርሱ ቀኑናችሁን ምናምን የንስሐ አባት እናስይዛችኋለን። ትምህርቱንም ስትጨርሱ ምናምን ወደ ቅዱስ ቁርባን ደግሞ ትቀርባላችሁ ማለት ነው። ጌታ ይርዳል። ፕሮፌት ከየት ቤተ እምነት ነው የመጡት? ቤተክርስቲያን። እሺ ፕሮፌት፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ያምናሉ? ፕሮፌት ከድነት አኳያ እሺ ምን ብላ ታስተምራለች? ከመጽሐፍ ቅዱስ ውጭ በድነት ጉዳይ ላይ ሰዎች ኢየሱስ ክርስቶስን አምነው ድነዋል ብለው አታስተምርም። ምኑ ጋር እስኪ እንደው ማስረጃ ይስጡ። እንደዛ ብለን የምናስተምርበት እስኪ የጽሁፍ ማስረጃ ይስጡኝ። ምን ሌላ አውጣ ፕሮፌት? በትምህርት ደረጃ ሰው በክርስቶስ አምኖ ከመጀመሪያው ከአዳም የመጣ ኃጢአት ድነዋል፣ ነገር ግን ቀጥሎ ራሱ ነው ድነቱን የሚፈጽመው ብላ ታስተምራለች። የጽሁፍ መረጃ ለምሳሌ ፕሮፌት ይቅርታ፣ አሁን እኔ ምሳሌ ነው እሺ የምሰጠው። እርሶ ቡራቡሬ ድመት ኖት ብሎ መልሶት ምንድን ነው ፕሮፌት? እኔ ቡራቡሬ ድመት አይደለሁም። ምንድን ኖት? እኔ ሰው ነኝ። አሁንም እርሶ ቡራቡሬ ድመት ኖት ብሎትስ? በቃ ወይ መነጽር አውልቅ ወይ መነጽር አድርግ ነው ምልክ። አስተያየት ልክ አይደለም።
አሁን እንደዛ ብለውኝም እርሶ በቃ ቡራቡሬ ኖት፣ ቡራቡሬ ድመት ኖት አለቀ ብሎትስ በቃ ሶስት ከሆነማ በቃ ቡራቡሬ ድመት ነኝ ማለት ነው። ኖት አመኑ ፕሮፌት? አዎ እንግዲህ አንዳንዴ አንታልክ የሚባል ነገር አለ እኮ። ስለዚህ አሁን ኖት ለምሳሌ አሁን ቡራቡሬ ድመት ኖት እርሶ ወይስ ሰው ኖት? እኔ አይደለሁም። አዎ አሁን ይህን ምሳሌ የሰጡት ለምንድን ነው መሰረት ፕሮፌት? ኦርቶዶክስ ቤተክርስቲያን ሰዎች በኢየሱስ አምነው አይድኑም ብላ ታስተምራለች አሉኝ። አታስተምርም። የመጽሐፍ ማስረጃ ካለ ያምጡና ያሳዩኝ አልኩት። አይ ታስተምራለች፣ እንደዚህ እንደዚህ ነው መጽሐፍ የሚለው እኮ። የጽሁፍ ማስረጃ ያሳዩኝ። አይ በቃ እርሶ ግትር ስላሉ የሚለወጥ ነገር የለም ልኖት ነው። እርሶ ሰው ኖት። ሰው መሆኑ ጠፍቶኝ አይደለም። ለምሳሌነት ግን አንድ ሰው መጥቶ በቃ ፕሮፌት ዳኒ እርሶ በቃ ከብት ኖት ቢል እርሶ ከብት አይደለም። እርሶ በክርስቶስ አምሳል ፈለገ በምትጠቀማቸው ሐሳቦችና ምሳሌዎች ሚዝናኑና ሚጽናኑ የሚደሰቱ ኦርቶዶክሳውያን ወንድምና እህቶችን ሳይ እያዘንኩ አዝናለሁ፣ እያዘንኩ ደስታለሁ። ይገርመኛል በጣም። እሺ ፕሮፌት እንግዲህ አሁን ይሄን ምሳሌ ያነሳሁት ክፋት አስቤ አይደለም። ፐርሰናሊ እነሱ እንደዛ አስበው ፈለገ ተጽዕኖ ፈጣሪ እያሉ ነው። በቃ በዚህ ንግግር ነው ተጽዕኖ ማለት ነው አንተ። እሺ ማንም ሰው ፈለገ አትናቴዎስ ተጽዕኖ ፈጣሪ እንዳይ። እሺ ፕሮፌት ውይይታችንን እንቀጥል ይቻላል? እሺ መልካም። እና ቅድም እንዳልኩት እርሶ ሰው ኖት፣ ነገር ግን እኔ አይ እርሶ ድመት ኖት፣ እርሶ ላም ኖት፣ እርሶ ከብት ኖት ብል አይደሉም። እኔ ግትር ስለ በቃ ኖት ስላልኩኝ ግን ይሆናሉ ማለት አይደለም። ስለዚህ አንድ ሰው መጥቶ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ሲል ማስረጃ ሊኖረው ይገባል። የእርሱ ድርቅ ማለት የእርሱ ግትር ማለት የቤተክርስቲያኒቱ ትምህርት ነው ወይም አይደለም አያስብልም። እና ፕሮፌት በማስረጃ የተደገፈ ለምሳሌ በሳሊቬሽን ዙሪያ ምን ብለን እናስተምራለን? ኦርቶዶክስ ቤተክርስቲያን በነገረ ድህነት ትምህርቱ ዙሪያ ምን ብላ ታስተምራለች? መረጃ ያሉት አልመሰለኝም። እርሶ መጡና ምን አሉ ይመስሉት? ሰዎች በኢየሱስ ክርስቶስ አምነው አይድኑም ብላ ታስተምራለች አሉ። እስኪ ማስረጃ ይስጡኝ፣ የጽሁፍ ማስረጃ አልኮት። እስካሁን የጽሁፍ ማስረጃ አልሰጡኝም። ስለዚህ ምን እናድርግ መሰሉት ፕሮፌት? የጽሁፍ ማስረጃ ይስጡኝ። አሁን በተለያዩ መጽሐፍቶቻችን ላይ ሊሆኑ ይችላል። ይኸው እዚህ ላይ በነገረ ድህነት ዙሪያ እንዲህ ብላችሁ ታምናላችሁ፣ ማስረጃ ይኸው ብለው ይሰጡኛል። እኛ ደግሞ ያንን መጽሐፋችንን ተመርኩዘን እንዲህ ብለን እናምናለን ብለን ምላሽ እንሰጣለን። እና የጽሁፍ ማስረጃ ያሉት ፕሮፌት በነገረ ድህነት ትምህርት ዙሪያ ኢየሱስ ክርስቶስን ሰዎች አምነው አይድኑ የሚል ትምህርት ቤተክርስቲያን አላት የሚል የጽሁፍ ማስረጃ ያሉት? ጽሁፍ ደረጃማ ካስቀመጠች እንዴት ህዝቡ ይከተላል? በጽሁፍ ደረጃ እኮ አታስቀምጥም። በጽሁፍ ደረጃ የተቀመጠ ትምህርት ነው ያለን። ቤተክርስቲያናችን የእምነት መግለጫ አላት። የምናስተምረው ትምህርት በአጠቃላይ በጽሁፍ ተቀምጧል። በነገረ ድህነት ዙሪያ እኛ ምን ብለን እናስተምራለን? በጽሁፍ ደረጃ የተቀመጠ ትምህርት አለ። ስለዚህ በዛ ደረጃ አንድ ነገር ሳይመለከቱ ዝም ብሎ ጀጅ ለማድረግ መሞከር ጥሩ። ቅድም አሁን ፕሮፌት ከይቅርታ ጋር ይሄ የኔና የእርሶ ንግግር መሃል በቀላሉ እርሶ እንኳን ሊረዱት የሚችሉት አንድ ነገር አለ። ምን አለ መሰሎት? ስለ ቤተ ክርስቲያን አንዳንድ አገልጋይንን የሚሉ ፕሮቴስታንቶች የተሳሳተ መረጃ ለፕሮቴስታንት አማኞች እንደሚነግሩ ይህ እኛውን ሰዎች በኢየሱስ ክርስቶስ አምነው አይድኑም የሚል ትምህርት የለንም። አንዳንድ ውስን ቁጥር ያላቸው ሰዎች የሆነ ቤተክርስቲያን የማታስተምረው ነገር ታስተምራለች ማለት ይወዳሉ እና እንዲህ ብለው ያምናሉ ብለው ስለተናገሩት እርሶ እንዲሁ ነው በጭፍን የመጡት እኔ ጋር እና እንደው መጽሐፍ ቅዱሳዊ ማስረጃ ቢኖረው። እሺ እኔ ተሳስቻለሁ። በክርስቶስ ኢየሱስ በማመን አንድ ኦርቶዶክሳዊ ይድናል? በደንብ እንዴ! ይሄ እኮ ግልጥ የሆነ ትምህርታችን እኮ ነው ፕሮፌት። እንዴት ለእርሱ እንግዳ ይሆናል? ሰዎች በክርስቶስ ኢየሱስ አምነው አዎ ይድናሉ። በነገረ ድነት ትምህርት ዙሪያ ከመጽሐፍ ቅዱስ ውጭ የሆነውን ትምህርታችንን ግን ይንገሩ። በድነት ዙሪያ ከመጽሐፍ ቅዱስ ውጭ የሆነ ትምህርት አላችሁ ስላሉ እርሱ አንተ ድነሃል? መልስሎታለሁ። ምንም ችግር የለውም ፕሮፌት። በመጀመሪያ ከመጽሐፍ ቅዱስ ውጭ የሆነውን ትምህርታችንን ፕሊስ ይንገሩኝ። አንድ ጊዜ የልጅ ወሬ እንዳይሆን ማለት ነው። ይቅርታ።
በቃ ቅድም ነገርኩ እኮ ሰው በክርስቶስ ኢየሱስ ድኖ ድነቱ አሁን የተፈጸመ አይደለም። በጽሁፍ ማስረጃ ይስጡኝ ያልኩት ድንናል እንድናለን እየዳንን ነው የሚሉት ነው የኔ ሐሳብ ያለው ግልጽ አስተምሮ ነው። በነገርነት ትምህርት ዙሪያ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የሚሉትን ሐሳብ ኮንሰፕቱን እንኳን ያምጡት። ወይ ደግሞ አሁን ለጊዜው የቃላት እጥረት ከሆነ አንድ ጊዜ ቆይ ደቂቃ ስጠኝ፣ እስከዛ ሌሎች ሰዎችን አናገር፣ ደቂቃ ስጠኝና ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የሚለውን ሐሳብ አመጣላለሁ ይበሉ። ካልሆነ ግን እስካሁን የሚናገሩት ነገር በአጠቃላይ ምንም። አሁን ለምሳሌ ይሄ ሁሉ ሰው ባይኖር ቃል በቃል እኔ እንዲህ ነው ሲሉኝ እንዲህ ነው ሲሉኝ እንዲህ እያደረጉ ማውራት እንችላለን። ግን ኦዲየንስንም ከማክበር አንጻር እንደው የምናወራው ነገር ሰዎችን ፍሬ የሚያስጨበጠ እንዲሆን እኔም ስናገር በማስረጃ እርሶም ደግሞ ሲናገሩ በማስረጃ ይሁን። በገዛ ወንድማችን ላይ በማይገባው አገዳ የሚያክልን ዱላ ቀጥፋችሁ ለሮጣችሁ፣ አንቀጽ በአንቀጽ ደራርባችሁ ብዙ ለጻፋችሁ ታላላቆች ስለ ጻፋችሁ ብቻ የሚተው ነገር የለም። በዋና ዋና ጉዳዮች ላይ እስቲ ምን ታደርጋላችሁ የሚለውን እንመለከታለን። ፊት ለፊት ተጋፍጣችሁ ነገሮችን ስትናገሩ ማየትን እንናፍቃለን። እስቲ 1 3 4 ጉዳዮችን በእናንተ እንመልከት። መሰል የቤተ ክርስቲያን ክብረ ነክ ድርጊቶች የሚቆሙ አይነት አይደሉም። ስለዚህ ምን አይነት ነገርን ትመርጣላችሁ፣ የትኛው ህግና ስርዓት መኖሩንም ታሳዩናላችሁ የሚለውን ለማየት እንናፍቃለን። በተረፈ እንደ መስቀል አደባባይና መሰል ጉዳዮች በማይገናኝ ጥቅስ ነገሮችን ስለሾረባችሁ፣ ቃል አሳምራችሁ ስለጻፋችሁ የሚተው እውነት አይኖርም። እውነትን በተግባር ፊት ለፊት ተጋፍጣችሁ ታሳዩናላችሁ። ይሄ ነው የሚሆነው። በተረፈ ግን ከዚህ ልጅ ጋር በተገናኘ የአጀንዳ ሚዛኑና አጋፋሪነቱ አስፈጻሚነቱ ለነኚህ ዓለም አቀፍ እብዶች ትላንት በሃይማኖት ስም ብዙ ለፈጸሙ እምነትን ከእምነት ለማዋጋት ብዙ ጥረት አድርገው ገድላት ድርሳናትን ለቀደዱ 50 ጊዜ ሃይማኖት 50 ጊዜ ብሔር እየቀያየሩ ብዙ ላባሉ ሰዎች ምንም አቋም ቢስ ሆነው ለግል ምቾታቸው ብቻ ለሚሰሩ ለነዚህ ሁለት ድኩማን ቢጽ ሐሳውያን ነገሩን ተተንዞር አንልም። ከነሱም ብዙ ያስፈራራሉ። እናንተም ብሎ ይቅርታ አስጠያቂዎች እናንተ ይህን ህዝብ ተንፏቃችሁ ነው መሬት ላይ ተንበርክካችሁ ተንደባላችሁ ይቅርታ መጠየቅ መቻል ያለባችሁ ገና እንጂ እናንተ ይቅርታ አስጠያቂ እናንተ አጋፋሪ ልትሆኑ አትችሉም። ይልቁንም ከዚህ ልጅ ጋር በተገናኘ የቀደመ ግንኙነት እንዳላችሁ ስትናገሩ ሰምተናል። ያንን ወይ ታጠሩታላችሁ ወይ እናጠራዋለን። እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሩ። አሁንም አቋማችን እንደጸና ነው። ህግ የለም፣ ስርዓት የለም፣ ደንብ የለም። ያ ቢኖር ኖሮ መሰል በርካታ በቤተ ክርስቲያናችን ላይ የተፈጸሙ ጥሰቶች ምን ይኖራቸው ነበር? ልጓም ይኖራቸው ነበር። የትዝታው ምስክር ነው። ሸልመው አስገብተው ሸልመው ያስወጡት ትዝታው ምስክር ይሆናል። ይሄን አቋማችንን አንቀይርም። የሰፈር የአካባቢ የመንደር ሰዎች መሰል ድርጊት ሲገጥማችሁ ግደሉ አላልንም፣ አጥፎ አላልንም፣ አስተምሩ። ህግ ስለሌለ ማለት ወንድማችን ባሮክ ታስሯል። ከየት አምጥታችሁ ነው ግን ቆይ ይህንን ዜና የምትዘግቡት? በእርግጠኝነት የወንድማችን የባሮክን መታሰር የሚፈልጉት ፕሮቴስታንቶች አይደሉም። የእሱን መታሰር የሚፈልጉት ስለ ኦርቶዶክስ ቤተክርስቲያን ያሳስበናል፣ ያስጨነቀናል ብለው ራሳቸውን ልክ እንደ ቤተክርስቲያን ጠበቃ የሚቆጥሩ ትናንትና የመጡ ዛሬ ግን ፌመስ የሆኑ ቲክቶከሮች ናቸው። ለመሆኑ ባሮክ ምን አጥፍቶ ነው የታሰረው? እሺ ከታሰረ ስንቅ አቀብላችሁታል? እግዚአብሔር ያስፈታል ብላችሁ ጠይቃችሁታል ነው ወይስ የተለየ አጀንዳ ለመፍጠርና አይኖቹ ሁሉ ወደሱ እንዲሆኑ በማሰብ ነው? እውነት ለመናገር ከሰሞኑ ወንድማችን የዛሽ ባለጌ ስዳደግ ወላጅ ቤት ሄዶ ቪዲዮ ከሰራ በኋላ ከፕሮቴስታንቶች ይልቅ ነገሩን በጣም ያራገብነውና አጀንዳ ያስቀየርነው እኛ ኦርቶዶክሳውያኖች ነን። ለምን ብትሉኝ በየትኛው መመዘኛ የልጅቷን ጥፋተኝነት ተረሳና ባሮኬ ከጎን ነኝ፣ ባሮኬ እንደዚህ ነህ። ምንድነው ቆይ እንደዛ ሊያስደረገን የሚችለው ነገር? ምን ያጠፋው ነገር አለ? ስለ አድኖኑን ቀዳ ይቅርታ አልፈልግም አልጠይቅም ብላ ከእንደገና አሁንም ኦርቶዶክስ ተዋህዶ ትክክለኛ እምነት አይደለችም፣ ጻድቃን ሰማዕታት አያስፈልጉም፣ እናንተ ናችሁ የምታዋጡኝ እያለች እነ ዮኒ ማኛን እነ ቀለመኔ ስትሰብክና ስታመሰግን የነበረችው ሴትዮን እሷን ትታችሁ ባሮክን አጀንዳ ያደረጋችሁ የኦርቶዶክስ
ተዋህዶ አማኝ ቲክቶከሮች ታሳፍራላችሁ። እውነት ነው። ከናንተ ትናንትና ከመጣችሁ ቲክቶከሮች ይልቅ ባሮች ለኦርቶዶክስ ተዋህዶ ቤተክርስቲያን ትልቅ ስራን ሰርቷል። አሁንም ቢሆን በሬ ወለደ እያላችሁ ያልሆነ ነገር እየፈጠራችሁ አይኖች ሁሉ ወደሱ እንዲዞሩ አታደርጉ። ወንድ ከሆናችሁ ለኦርቶዶክስ ቤተክርስቲያን እንቆረቆራለን ብላችሁ የምታስቡ ከሆነ መጀመሪያ ስትፎክሩ እንደነበራችሁት ሴትዮ ይዛችሁ ለፍርድ አቅርቧት። ካለበለዚያ ዝም ብላችሁ ይሄንን የሰፈር የስዳደግ ወሬ ምናልባት እርግጠኛ ነኝ አሁን እሱ ላይ ወሬ የምታስሩትም ሰዎች የኦርቶዶክስ አማኝ የሆናችሁ ስማችሁን አልጠቅስም ከእሱ ጋር ምናልባት የግል ጥቅም ያላችሁ ምናልባት አላስበላ ያላችሁ ሰዎች ናችሁ። የሱን ስም እያጠፋችሁ ያላችሁ ታሰረ ምናምን የምትሉት። አሁንም ቢሆን ሁላችንም ኦርቶዶክሳውያን ከዚህ ከባሮክ አጀንዳ ራሱ እንውጣ። በቃ እንቶና ልጅቷ ትታሰር፣ ልጅቷ ትጠየቅ፣ መንግስት ላይ ህግ ላይ ጫና ማሳደር ካለብን እናሳድር። በተረፈ ዝም ብላችሁ እሱንም ቤተሰቦቹንም አታስጨንቋቸው። መታሰር ለሱ ምንም ማለት አይደለም። እናንተ ግን አጉል አዛኝ ቅቤ አንጓች አትሁኑ። ወንድማችን ቢታሰርም እንደናንተ ለጥቅም ብሎ አይደለም። ያን ያክል ዲቴል ባላቆም ከናንተ የተሻለ ግን እንደሆነ ግን አምናለሁ። ስለዚህ ለቤተሰቦቹም ለሱም ስትሉ ይህ ልጅ ተወት አድርጉትና አጀንዳችሁን ቀይሩ። እሺ